አዶናይ አሁንም መነጋገሪያ መሆኑን ቀጥሏል። ለዚህ ዘመን ወጣቶች ሚሊዮነር የሚያደርገን አንድ አዲስ ነገር ይዞልን የወቸው ጉድ አቅራቢያ ማሂ እና አሌቲቭ ምን አጋጠማል? ሰላም የጆ ሪአክሽን ቤተሰቦች እንዴት ናችሁ? ደህና ነን። በዚህ ሳምንት መነጋገሪያ የሆኑትን ሐሳቦች መነጋገሪያ የሆኑትን ቪዲዮዎች ሰብሰብ አድርገን ወደ እናንተ ለማቅረብ መተናል። እናንተም ይሄን ቪዲዮ ከመጨረሻ ድረስ እንድትከታተሉ ጋብዛችኋለሁ። ሰብስክራይብ ማድረጋችሁን አትርሱ። ሐሳባችሁንም በኮሜንት መግለጻችሁን አትርሱ። ይሄ ጆ ሪአክሽን ነው። እስቲ ወደ ቪዲዮ። ለጥፍር መስሪያ ብር ያስፈልገኛል። የደሃ ቀብራራ ወደ ሰማይ አራ አሩም ሰማይ ላይ ጉም ሰራ ሰማዩም ሲሸተው ምንድነው የሚሸተው ሲል ጮሆ ተጣራ። ያለ ነው የተለመደ ነው። እሺ ወደ ቀጣይ ቪዲዮ እንሄዳለን። በሴቶች ለወንዶች የወሊድ መከላከያ አንክብል ለወንዶች ሆነ አድርገው መፍጠራቸውን ተመራማሪዎች ገለጹ። አንሞክረውም። እንክብሉን ወስደልን እንከባለን ነው። ምጡንም እንዳታመጡ ፈራለሁ። ሙሾ እንክብሉ አቀቢ። እሺ ወደ ቀጣይ ቪዲዮ እንሄዳለን። ዋሽንት ነው የህዝብ ሽንት ቤት ስትጠቀም መጀመሪያ ማሳሰቢያ አለ። ዝም ብሎ ዘው ተብሎ አይገባም። እሺ ለሌላ ጊዜ ዘው ብለህ አትል። ይኸውልህ አላስፈላጊ ድምጽ ማሰማት ከምሮ መውጣት አይቻልም። አረኔ ሸንጬ ብቻ ነው ሞቱ ይድግምሽ ዳሚን አረ ምን አለ ይቅርታ አምልጦኝ ነው። ለምን ያመልጣ አንተ ቆጣጠራ እንዴ? ልሽና ብሎ ገብቶ ፖፖ የሚያስደነግጥ ድምጽ ያወጣል እንዴ? መብቱ ነው። እስከ ከፈለ ድረስ መብቱ ነው። በጣም አንተ እንደ ፊልም ይዘህ ነው እንደገባው አትወጣም እንዴ? አረ እየወጣሁ እኮ ነው። ምን አይነቱ ገሶ ነው የመጣልህ ደግሞ? በእናትህ በመድኃኒዓለም ምንድነው ዳር ላይ ከምር ወጣው? እኔ እኮ አይደሉም እኔ ነው። አረ ግድ የለም ምን ብቻ መንልኝ አሳድገዋለህ እንዴ? ግዴታ አባዬ ብሎ መጣራት አለበት እንዴ አንተ እንድታምን? አወይኔ አይደለም አልኩህ እኮ ምንድነው የምትለኝ? ይኸውልህ ለዛሬ ወለደ አንጀት አላስችል ብሎ ነው ብያለሁ ያለው። እሺ ከዚህ በኋላ ደግማታል። ሰው እንዴት አነጣጥሮ ማራት ይከብደው? አረ ወዲያ አይ እስከ ከፈለ ድረስ መብቱ ነው። ግን እሺ ይሁን። ወደ ቀጣይ እኔ አሁን ካልተፋቱም እስካሁን እየሰራው አንተ አሁን እንትን የማብቀል ጀመር መሰሪ የለም የጉንጫው ላይ መሰሪ እኔ እኮ ላውራ አንተ ደግሞ ስንት ብቻ ነው የመጣልሽ? ኤርሚያስ ነው እኮ እንዴት ትላቆም ዘማ ይሁን እንትን የማብቀል ብለህ ጀምር ቻሌንጅ መቼም በክብደት ምናምን አይወጣም። ስለዚህ ወይ ሰርጀሪ ያሉን ካለ ደግሞ ያው ችግር የለም ከነ ሙሉ ሰውነት ሞክረው እስኪ ኮነ አላቅ። ምክንያቱም ያው እቺን ስለሆነ እንዲሁ የምታክለው ልጆች ያይሻል። ምንድነው የምታስተምረው እንዴ? ዳኒ ሮስት የምትታወቀው አሁን አንተ ካንተ እንደዚህ ስትል እኮ ኧረ ተው ዳኒ አሰክሰን ሙዳችንን አትንፋው። አንተ የኢትዮጵያን ሕዝብ እንዳለ ተድበሰድበ ወጣቱ ምንድነው የምታስተምረው? አንተ ምን አስተማርክ ዳኒ? 3 ዓመት አንተ ምን አስተማርክ? ሰውን እንደለሰጣው ጋር ነበር ምን ሰቀጣቸው ጀመሩ ማስጠጣት የሚል አንተ ተፋልቶ ሰቀጣው ማስጠጣት ጀመረ። በቃ ላሽ ኤርሚኤችዲ ደግሞ እንደ ማስታረቅ ነገር መሀል ይገባ ማስጠጣት ጀመረ። ይሄ ደግሞ ፈታ ያለባቸው ታውቃለህ። አይ ለማንኛውም እኔ ሰው ራሱ እየደወለልኝ ነው ዳኒ ወይኔ እኔ እግዚአብሔርን የተባይ ስሙኝ እኔ አሁን አዲሱ እየደወለ ነው። አዲሱ ባለቤት እየደወለ እየጠበቀኝ። አረ ኤርሚ ላውራ ልወጣ እኮ ነው። እኔ አዲሱ ባለቤት እየጠበቀኝ ነው። ሶ ፕሊዝ ዳንኤል አበጥብጠኝ በቃ አሳድግ። ዳንኤል እረፍ ምንም ማለት አይደለም። በቃ ትኑሩበት አታስኑሩበት ካለችሁ ፈርጣ እንዳጠፋ ቻው በሉ። ወዳችኋለሁ። የዳኒ ሮስትና የቺኛው ልጅ እስካሁን አልተላቀቁም። ያው እኛም ተቀብለናል፣ ሪአክት አድርገንበታል። እስቲ ወደ ቀጣዩ ቪዲዮ እንሄዳለን። ኧረ ናሆም ተው አትጫወትባቸው። ቡቻ ከስር የነቀለች ማሶኬት ማን ነው የሚነቅለው? ማናት እሷ?
ስሚ እግዚአብሔርን በቃ ቡቻ አብራችሁ ላይ ሄዳችሁታ ቡቻ ወናት ቡቻ በጣም ነው ደስ የሚለው እግዚአብሔርን ነው ሪስፔክት ስማ እዛ ሆቴል ፕራይድ የሚለውን አላ የሶስት ቀን ምሳ ችለናቸዋል እዛ ነው አሁን እንደውልላታለን ለማናጀሯ እሺ ወደ ቀጣይ ቪዲዮ እንሄዳለን። መልክሽ አያምርም የምትሉኝ መልኬ ይበቃኛል ምን አገባችሁ መልክሽ አያምርም ቀረባት በ መልክሽ አያምርም ምናምን የምትሉኝ ሽት እሷን እየቀለድሽ ነው የምትፖስተው ታውቃለህ ፀጉሩ ደስ አይልም እሺ ወደ ቀጣይ ቪዲዮ አሉ ቪዲዮዎች አሉ። ሰው እንደዚህ ሲዋሻ ይቻላል። ኬሞኒ ወንድሜ ነው በቃ እሱ ከሴት ጋር ዴት ወጥቷልና ምን ነው እንደሚውጠኝ በእናትሽ እና ስልሽ ከእኔ ጋር እየመጣች ነበር ከልቧን ነው የሚያስመስለው። ልጅቷ አሁን የለችም። በቃ አሁን ብቻዬን ነው ምን ላድርግ? እሺ አሁን ተሰማኝ ማርያም ተሰማኝ እና አሁን በቃ ነይ ያላላትም። በዚህ አጋጣሚ እንደውም የሆነ ሰው ብሎክ አድርጌያለሁ። የአንድ ብር ሲቹዌሽን ትዝ ይላል። እኔም ትዝ ይለኛል ሲፈጠር አሁን ብዙ ሰዎች እኔ ሪሌሽንሺፕ ውስጥ እንደሆነ ፖድካስት ላይ ቀርቦ ነው። በዚህ አጋጣሚ እንደውም የሆነ ሰው ብሎክ አድርጌያለሁ። ማነው? የሚታወቅ ቲክቶከር በዚህ ቪዲዮ ዩቲዩብ ተምብኔል ምናምን አድርጎኝ ሰርቷል። ማርያም በጣም ነው ያበሳጨኝ። ማለት እኔም አላውቅም ሪሌሽንሺፕ ውስጥ እንዳለሽ አላውቅም። ለኛም ዱብዳ ነበር። ብልግና ነው ባይዞ የሆነ ነገር ሲወራ ከዛ በኋላ ነው እኔ ራሱ ለሰው ማድረግ የተውኩት። የሆነ ነገር ስለኔ የሆነ ነገር ተወራ በዛ ሳታ ሆነ እኮ ምናምን ብሎ ተምኔል አድርጎ ምናምን ማጋጋል ሲቹዌሽኑ የሚታወቅ ነው እኮ አሌክስ ነው። ሜቢ በሱ ሳይድ ስላላወቀ ሲቹዌሽን ምናምን በጣም ኃይለኛ እንትን አልነበረም። አብሶሉትሊ ናት። ያወራው ነገር ራሱ ዲስካስቲንግ ነው። በጣም ነው የሚያስጠላው። በጣም ነው የደበረኝ። ባይዞ ከሁሉም ነገር ነው ብሎክ ያደረኩት። አትሊስት አይጠይቀኝም ማይ ምንድነው ሲቹዌሽኑ? አረ በሙድ ራሱ አቺ ምናምን ብለህ አትጠይቅም። ከዛ ደግሞ ሃፒ በርዝዴይ ምናምን ዊክ ቢፎር ምናምን የተባባልን ሰዎች የሆነ ብቻ በጣም ነው ያፈርኩብህ። ባይዘ አይደረግም ለሌላ ሰው ለኔ ችግር የለም። አሁን ልክ ቤኪኩ እንደዚህ ያረጋ ምናምን ቪዲዮ ቢመጣ ያላረከውን ነገር ማለት ሪፖስት ባረጋው አስበው ይደብረኛል። አይደረግም እንጂ ለምን ታረጋዋለህ? እውነትም ሆነ ውሸትም ሆነ ዋይሪዩ እንትን እንዴት ነው እንጃ። እኔ አሁን እሱ ልጅ መንገድ ላይ ባገኘው ምንድነው ማረገው እያልኩ እያሰብኩ ነበር። አዋራዋለሁ አልፌው ነው የሚሄደው ወይስ ምንድነው የሚፈጠረው? አኮርድ ሲቹዌሽን ላለመፍጠር ማስመሰል ይኖርብኛል ምናምን እያልኩ ነበር። አላገኘሁትም። ብታገኘኝም እንዳትጠጋኝ እንዳታወራኝ እንዳያዋራኝ ምንም እንዳታረግ ምንም አደራሽ። ጊዜ የነበርኩበት ሲቹዌሽን እኔ ነኝ የማውቀው። ገባህ? ሉዝ ማረገው ነገር አይነት ቢሆን ኖሮ ሉዝ አስደርጎኝ ነበር። እሱ ደግሞ ፋየር ቤንዚን የጨመረበት ተምኔል እኮ ነው ነበርኩ። እሺ በቃ ኢትስ ኦኬ ተምኔሉ እሺ ብዬ ገብቼ አየሁት። ገብቼ ሳይሆን ስለኔ የሚያወራው ነገር እንዴት እንደሚያቃጥል ኢንዌስ ውስጥ አልወጣልኝ። እኛ እንደዛ ስለማናረግ መሰለኝ ጄኒውንሊ ላይክ ዘሳክስ ምናምን ሳይሆን እንደዛ እናረግም። ሰው ከደበረው በቃ ይቀራል። ሪሌሽንሺፑ አይቀጥልም እንዴ? ያ ሰውዬ ተመልሶ እንግዳ አይሆንም እንዴ? ይሆናል እኮ ይቀርስ ያን ያህል አይ በቃ አይ መነጋገር ነው። ተነጋግራችሁ ፍቱ። እቺም በውስጥሽ ቅሬታ አትያዢ፣ ንገሪው እንደደበረሽ ብቻ። እስቲ ቤተሰቦች እናንተስ ምን ተሰማችሁ? እስቲ ኮሜንት ላይ ገባ ብላችሁ እሺ። ወደ ቀጣይ ቪዲዮ እንሄዳለን። እንዴ ነጥ ጀለሰ በስተመጨረሻ ሰላም ነው። ለልጅ ማሳከም ልጅ ታክሞ ወጥቶ እሺ፣ ከሶፊት አይወራ ምን ያባት። እሺ
ሰላም እንዴት ነሽ? ለሰርጋችን ያርክልንን ነገር መርሳት አልቻልኩም። በጣም እናመሰግናለን። በጣም እድለኛ ነሽ እውነት። ኧረ እንደዚህ አይነት ነገር ሰርጉን ያደራ ደግሞ እንዳቀር። ኧረ አልቀርም። እንዴት እቀራለሁ? እሺ መልካም ይሁን። ሰው እንዴ ናቲ ሰላም ነው ወንድም። ባለፈው የሰጠኝን እኮ ገንዘብ ብታይ። ኧረ ተው እንደዚህ አይነት ነገር እባክህ። ኧረ እውነት ሌላ ጊዜ እናወራ። ቆንጆ ሆነልኝ። ቤተሰብ እየረዳው ነው ምናምን። ይሄን የደሃባ የነገርኩኝ ነው ያባል። ቴንክ ዩ በጣም። ኧረ የደሃባ እኔ ነው ማመሰግን። ሰላም ነው በቃ ደህና ደሪ። እሺ ናቲ እወድሃለሁ። እሺ አሽኮረም መመቹ ናቲ ደህና ደሪ። እኮ ነው የተነሳው እንዴ እኔ ፈተና ይመቸው አደራይቷቸው ነው እንዴ እኮ ምንድነው ምስጋናው በዛ እያልኩ እኮ ነው። ይሁን ከጀርባውማ እንዳለ መጠርጠር ነበረብኝ። እሺ ወደ ቀጣዩ እንሄዳለን። አሽመሾሻ ዛሬ በስመ አብ 6 ሰዓት እየጀነጀነ ነው ጋይስ። ኧረ ሊሰማው ነው። ምን ብሎ ይሁን በእናትህ የተመታጀ እያስመሰለ ነው። አዲሱ ባለቤት አቶ ሚሊዮነር ላርጋችሁ ያለ ነው አዶናይ ሲድሮ አፕ ይዘን ወደ ኢትዮጵያ መተናል። የብዙ ወጣቶች ህይወት የሚቀይር አዲሱ የኢትዮጵያን ቲክቶክ ሲድሮ ተብሎ ይጠራል። ዛሬ ልናስመርቀው ነው በተአምረኛ ሁኔታ። እንደምትመለከቱት የአፕሊኬሽን የብዙ ወጣቶች ህይወት መቀየር የሚችል አፕሊኬሽን ነው። ሲድሮ ምንድነው? ኦልሞስት ቲክቶክ ነው ጋይስ። እውነት ለመናገር ከቲክቶክም የበለጠ ለሀበሾች ተብሎ የተሰራ ብዙ ኮንተንት ክሬተሮች ቲክቶክ ላይ ቪዲዮ ሲሰሩ ክፍያ የላቸውም። ኢቭን 1 ሚሊዮን ይዞ በገንዘብ የሚቸገሩ በጣም ብዙ ቲክቶከሮች አሉ። ሲድሮ ላይ ግን ያ መሆን አይችልም። በብር መከፈል ትችላላችሁ፣ በዶላር መከፈል ትችላላችሁ። እንግዲህ የኢትዮጵያ ህዝብ እንዴት ሶሻል ሚዲያ እንደሚወድ ታውቃላችሁ። አሁን ደግሞ እናንተ ኮንተንት ክሬተር ከሆናችሁ ስፔሻሊ ሲድሮ ላይ በቅጽበት ሲድሮ ላይ ትችላላችሁ። በዝቅተኛው ጊዜ እኛም እንሳተፋለን። ብቻ አብሽር እንመጣለን። ሲድሮ ላይ በአጠቃላይ መቀየር ትችላላችሁ ማለት ነው። ሚሊዮነር የምትሆንበት አዲሱ መንገድ ሲድሮ ተብሎ ይጠራል። ለሚሊዮኖች ወጣቶች ሚሊዮነሮች ለማድረግ ሲድሮ አፕ ይዘን መተናል። እኔ እንግዲህ የሲድሮ አፕ ባለቤት ነኝ። በጣም ደስ ይለኛል። ጀግና ባቲ በጣም ነው ደስ የሚለው። ዛሬ ትልቅ ኢቨንት አለን። ቭሎግ አደርጋለሁ ጋይስ ጠብቁኝ። ይህ ደግሞ ያሰራ ነው ቲሸርት ነው። የሚገርም መርች አለ። ሲድሮ you got the logo here even የስልክ ስቲከሮችም አሉን። በጣም ተአምር ይዘንላችሁ ነው የመጣ ነው። ሲድሮ ዋተር ቦትል። እንግዲህ እነዚህ ነገሮች ጊቫዌይ ይሰጣለሁ ጋይስ ጠብቁ። ኮሜንት ላይ ጻፉልኝ ጊቫዌይ ፈልጋለሁ ብላችሁ። እኛ እየሰራን ያለ ነው፣ እናንተም እንድትሰሩ ፈልጋለሁ። ግን ደግሞ ቪዲዮ መፖስት ብቻ ሳይሆን ሀብታም እንድትሆኑ ፈልጋለሁ። ቪዲዮ እየደነሳችሁ ቪዲዮ ለቃችሁ ሰው ወዷችሁ ብር ቲፕ እንዲያደርጋችሁ ፈልጋለሁ። ልክ እንደ ቲክቶክ ማለት ነው። ኦ ናይስ 10 ብር ቲፕ፣ ናይስ 50 ብር ቲፕ። ለአንድ ሰው 10 ብር ያን ያህል ብዙ አይደለችም። ግን ደግሞ 5000 ተከታዮች ካሏችሁ ከነዚህ 5000 ሰዎች 2000 ተከታዮች 10 ብር ከሰጧችሁ እና ጊፍት ካደረጓችሁ ከዚህ በላይ ምን አለ? ስለዚህ ቲክቶክ ላይ ምን ትሰራላችሁ? ወደ ሲድሮ አፕ ኑና ህይወታችሁ ቀይሩ። እወዳችኋለሁ። አሪፍ ሀሳብ ነው። በነገራችን ላይ የሚገርም ነው። በተለይ ለኛው ለወጣቶች አትቀልዱ። ወጣቶች ተሳተፉ። ሲድሮ አፕሊኬሽን አወርዳችሁ በደንብ ህይወታችሁን መቀየር ትችላላችሁ። እንቀይራለን። አትቀልዱ ነው። ይሄን ይመስል ነበር የጆ ሪአክሽን ቤተሰቦች። ያዘጋጀናቸው ቪዲዮዎች እነዚህ ናቸው። በቀጣይ ደግሞ በሚገራረሙ ቪዲዮዎች ወደ እናንተ እስከምንመጣ ድረስ ባይ ያለን እንሰናበታችኋለን።